በኢትዮጵያ ላለፉት 30 ዓመታት በቴክኒክና ሙያ ዘርፍ ላይ ሲሰራ የቆየ ሲሆን በርካታ የቴክኒክና ሙያ ተቋማትን መገንባት ተችሏል። ዘርፉ ከጊዜ ወደ ጊዜ እያደገ ቢመጣም ጥራት ያለው የቴክኒክና ሙያ ስልጠናን በመስጠት ረገድ ግን በሚፈለገው ደረጃ ላይ አለመድረሱ ይነሳል። ለዚህ ደግሞ በዘርፉ ላይ ያለው የግንዛቤና ክህሎት ማነስን ጨምሮ ሌሎች ተግዳሮቶች እንደ ምክንያትነት ይጠቀሳሉ። ለቲቤት ዘርፍ የሚመደበውን በጀት ስናይ በተለይም ከሌሎች የትምህርት ዘርፎች አንጻር አጠቃላይ ትምህርት ከዩኒቨርሲቲ ጋር ሲወዳደር በጣም ዝቅተኛ ነው። ራሳቸውን እየለወጡ ኢንዱስትሪውን እያነበቡ ሰልጣኞቻቸውን በማውጣት ረገድ ውስንነት አለባቸውና ከተለዋዋጭነቱ ጋር አለመሄድ እንደ አንድ ተግዳሮት ነው። ሌላ አብሮ መስራት የኮኦርዲኔሽን የሚባለው ነገር በተገቢው ደረጃ ላይ የደረሰ አይደለም። በሚኒስቴር መስሪያ ቤቶች በኩል ብንሄድ የፖሊሲያቸው የስትራቴጂያቸው አናቦ በጋራ የመሄድ ጉዳይ ላይ ችግር አለ። የፖሊሲ ጥናት ኢንስቲትዩት ያጠናውና ዘርፉ በሀገር ኢኮኖሚ ላይ የሚጫወተው ሚና ላይ ትኩረት ያደረገ አውደ ጥናት የቀረበ ሲሆን ዘርፉ ላይ በመስራት የሀገርን ኢኮኖሚ ማሳደግ እንደሚቻል ያመላከተ ነው። ለቲቤት ዘርፍ ትልቅ ትኩረት ሰጥቶ ትራንስፎርም ማድረግ ቲቤት ዘርፉን ራሱ ማሳደግ ለኢኮኖሚው እድገት ትልቅ አስተዋጽኦ እንዳለው አመላክተናል። በዋናነት ጥናቱ ትኩረት ያደረገው አሁን ያሉ መሰረታዊ ችግሮችን የፖሊሲና ስትራቴጂ አቅጣጫዎችን የማመላከት ጉዳይ ነው። እንግዲህ ከዚህ በኋላ የፖሊሲ አውጪዎች ይህን ሀሳብ ሲቀበሉት ወደ ተግባር የሚገቡበትን አቅጣጫ ደግሞ አብረን የምንሰራበት ሁኔታ ነው የሚኖረው ማለት ነው። እንደ ፖሊሲ ጥናት ኢንስቲትዩት ጥናቱ ትኩረት ተደርጎ ቢሰራባቸው ብሎ የተለያዩ መፍትሄ ሀሳቦችን ያስቀመጠ ሲሆን ምክረ ሀሳቦቹ ላይ መስራት ከተቻለም አፋጣኝ መፍትሄ በማምጣት ከዘርፉ የሚጠበቀውን ጥቅም ለማግኘት ያግዛል። የጥራት ችግርን ለመቅረፍ አስተማሪውን ማብቃት ያስፈልጋል ነው እና አስተማሪውን ማብቃት ላይ መንግስት በትኩረት እስካሁን ድረስ በሰራው ጉዳይ በቂ አይደለም። ስለዚህ አስተማሪው በተለይ የተግባር ክህሎቱ ወይም ደግሞ ፕራክቲካል ስኪሉ ማሳደግ አለበት። ስለዚህ በዚህ ጉዳይ ላይ መንግስትም የግሉ ዘርፍም ትልቅ ሚና ይጫወታሉ። መንግስት ማበረታቻዎችን ቢያቀርብለት ለግሉ ዘርፍ ነው። ማበረታቻዎች በብዙ መልኩ የሚታዩ ናቸው። ሁለተኛ ነገር ደግሞ ምንድነው የግሉ ዘርፍ በራሱ አቅሙን እንዲገነባ የካፓሲቲ ቢልዲንግ ስራዎችም ስለሚያስፈልጉት በዚህም ጋር መንግስት ግዳፍ ቢያደርግ ጥናቱ ያስቀመጠው ግኝት ብቁ የሆነ ባለሙያ በማፍራት ዘርፉ ለሀገር እድገት የሚያበረክተውን አስተዋጽኦ የሚያሳድግ በመሆኑ መንግስትም በትኩረት የሚሰራበት ይሆናል። ስኪል የሆነ ሌበር ሲኖረን ኢኖቬቲቭ ላይ ይሰራል፣ ቴክኖሎጂ ላይ ይሰራል። ያኔ የሚያመርተው ምርት የሚያቀርበው ገበያ የሚያቀርበው አገልግሎት በሀገር አቀፍ ደረጃ ተወዳዳሪ ይሆናል። አለያ ግን መጀመሪያ በግለሰብ ደረጃ ኮላፕስ ያደርጋል። ይሄ የግለሰብ ኮላፕስ ማድረግ ደግሞ እንደ ሀገርን ይጎዳል ማለት ነው። ስለዚህ የጥናቱ ትልቅ ማዕከል ውጤት ያየሁት ዛሬ የቀረበው ላይ የፕራይቬት ሴክተር ኢንጌጅመንት ውስን በመሆኑ የሚሰጡ ስልጠናዎች ከጥራት አንጻር ከሪሌቫንስ አንጻር ትልቅ ሚስማች አለ የሚል ነው ሁላችሁም እንዳያችሁት የሰማችሁት። ስለዚህ ይሄ በማክሮ ሌቭል ሃየር ሌቭል በመንግስትም ትኩረት ተሰጥቶ እንዲሰራ በፖሊሲ ጥናት ኢንስቲትዩቱ የሪኮሜንዴሽን ማዕከል ስለሆነ ስለዚህ በዚህ መሰረት መስራት ይገባል የሚል ነው ጥናቱ። ስለዚህ ለኛ እንደ ቴክኒክና ሙያ ዘርፍ የኛን ዘርፍ የበለጠ ትራንስፎርም ለማድረግ አቅም ሊሆን የሚችል የጥናት ውጤት ነው ብለን ስለምንወስድ ቀጣይ የመንግስት ሪኮሜንዴሽኑ ነው ኢንተርቬንሽን ላይ ሲገባ ውጤታማ እንሆናለን ብለን እናስባለን።